አዎ አግኝቼዋለሁ። እና ለምን ይኸውልህ ሰው ቆይክ? ያን ጋቴን ሰው አግኝቶኝ ስልኬን ገንዘብ ወሰደብኝ። አበባ መግዣ እየፈለኩኝ ቆይት ስትል አልገባኝም። ቆይ ሰውየው ኪስ ውስጥ እስኪገባ ድረስ የት ነበርክ? ልጁ በቃ ሰፈር ውስጥ የሚፈራ ሰው ነው። እሱን ነካው ማለት በቃ ነበርሽ። በረንዳ ላይ ካሹ ጋር ነበርኩ። ካሹ ጋር ምንድን ነው ያላችሁ ግንኙነት? ካሹ ጋር ምን ጀመራችሁ? አሹ ምንሽ ነው? ሮማን አሹ ማለት አሹ ወንድ ሻኪላ ይበቃ ይበቃል። እንዴ በጣም ነው የማመሰግነው። መጀመሪያ ቀሪኝና ይኸውልሽ ገና ምን አይልሽ ዴቭ እኮ ብቻውን ነው። ለምን አንሄድም? አሸንፈሽ ነው። ፈጣሪ እንኳን አንተ ዝም ብሎ ራት ተጋብዞ መግባት የለም። በደንብ አስቢ። ምን ላስብ? ስለኔና ስላንቺ ነው። እኔ እናንተ የሚባል ነገር ምን አለን? ቤኪ አረቴ አትቃጂ እንጂ ላልኝ በልቆ አድርግ እንጂ። እሺ በጣም አመሰግናለሁ ቤኪ። አብረኝ ስላለ ደግሞ በጣም ደስተኛ ነኝ። አንቺ ማሸሽኝ ከሆነ ከዚህ በኋላ ቤተሰቤ ነሽ። አመሰግናለሁ። ዴቭ እንግዲህ ክፍለ ሀገር ሄዶ የአደይን ቤተሰቦች ፈቃዳቸውን ለመጠየቅ ከሄደ ሰንበበት ብሏል። በዚህ ቆይታው እንግዲህ አንዳንድ ክስተቶችም አሉ። በሌላ በኩል እንግዲህ ፍቅር ለዴቭ እየደወለች የሆነ ያልሆነ ወሬ የተፈጠረና ያልተፈጠረ ነገር እየነገረችው ነው። ይኸውልህ ዴቭ አንተ እዛ ገጠር ሂደህ አደይ ከዚህ ከማንም ወንድ ጋር እየማገጠች ነው ትለዋለች። ከኪንጎና ብቻ ከአሹ ጋር ያልሆነ ቦታ እየሄደች ነው የምትውለው። ይልቅ ፈጠን ብለህ ብትመጣ ጥሩ ነው እያለች እንግዲህ እየመከረችው ነው። መጥፎ ሀሳቦችን በአይምሮ እንዲያስብ እያደረገች ነው እየደወለች በመናገሯ። ይሁን እንጂ ዴቭ እንደዛ አይነት መጥፎ ሀሳብ ስትሰጠው ስልኩን ጆሮዋ ላይ ነበር የዘገቡባት። እንግዲህ ዴቭም እሷን አለመስማት ፈልጎ ስልኩን ጆሮዋ ላይ ጥርቅም ሲያደርግባት ይህንን ያስተዋለችው የፍቅር እናትም ቆይ አንቺ ልጅ ግን ምንድን ነው አላማሽ? ማን ጋር የምትወሪው ብላ አፈጣትም ነበረ። እንግዲህ አድሪት ፍቅርም እንደተለመደው ከዴቭ ጋር ነበር ማውራ በማለት አሳውቃታለች። ከዴቭ ጋር እንዳወራች አልካደቻትም። ግን ደግሞ ይኸውልሽ እማዬ ዴቭ እኮ ከሱ ለእሷ ብሎ ሄዶ እሷ ደግሞ እዚህ ጋር ነገር እየጠመዘዘች ነው ያለችው። ምንም አትሆነውም እኮ እስኪ እያት እንዴት እንደሚያረጋት በጣም አትገባውም እያለች እንግዲህ እሷ በጣም መጥፎ ሴት እንደሆነች አድርጋ በእናቷ ፊት እየሳለቻት ነው። እንግዲህ ማሚም በዚህ የተነሳ አይ አደይ እንደዚህ አይነት መጥፎ ሰው አይደለችም፣ በስነ ስርዓት ይኖርሽ፣ በመካከላቸው ጣልቃ እየገባች መጥፎ ኮመንት አትስጫቸው፣ እንዲሁም ደግሞ ለማለየታት ሞክሪ ብላ ሀሳብ ሰጥታለች። ይሁን እንጂ ፍቅር ወደ ኋላ ማለት አትፈልግም። ሲጀምር እኔ እናንተ እንደዚህ ቁማችሁ ስትጋቡማ በቁም ያላያችሁም የሆነ ነገር አድርጌ እኔ አላያችኋለሁ እያለች እንግዲህ አሁን የማትቆፍረው ድንጋይ የለም። አሁንም ቢሆን የተንኮልና ክፋት መስራቷን አልተወችም። በሌላ በኩል እንግዲህ ብርሃኔ ያው ዴቭን ሳትከጅለው አቀርም። ምክንያቱም እንግዲህ ከከተማ ወደ ገጠር የመጣበት ዋነኛው ዓላማ ብርሃኔን ፈልጎ የመጣ ነው የመሰላት። ምክንያቱም ከዚህ በፊት ብርሃኔ ባርኮት አደይን እንደሚወዳት ስለምታውቅ እንዲሁም ደግሞ አደይ ራሱ ባርኮትን እንደምትወደው የሚያክል አንጸባራቂ ነገር አይታ ነበረ። ይሁን እንጂ እሷ ደግሞ በዛ ሰዓት ወደ ከተማ መታ ሳለ ዴቭን ፈልገው ነበር። እንዲሁም ለመጀመሪያ ጊዜ ዴቭ ስለሆነ የተቀበላት ከመናኸሪያ፣ በዛ የተነሳ እንግዲህ ዴቭ ከልቧ ውስጥ ትልቅ ቦታ እንዳለው የሚያመላክት ነገር ነው። እንግዲህ ዴቭም ክፍለ ሀገር ከሄደ በኋላ ዴቭ ብቻውን እንዳይሆን ዴቭ ብቻው መሆን የለበትም እስኪልየው እያለች እንግዲህ ከነ ብርሃኔ እንዲሁም ደግሞ ከነ ዳይመንድ እንዲሁም ከነ ሩታ ፊት ለፊት እንግዲህ ሆና ራሱ ስለ ዴቭ ነበር የምታስበው። እንግዲህ ሩታና ደመቀም ይሄን ነገር ምንድን ነው ነገሩ? ይችላል ምን ነው ሰሞኑን ዴቭ ማለት አበዛቸው፣ የተፈጠረ ነገር አለ እንዴ ብለው በጣም ጠርጥረዋል። ምን ሊሰማት ይችላል? ይችልሽ ምንድን ነው አላማዋና እቅዷ? ሰሞኑን ዴቭ ማለት ጀምራለች በማለት የጠረጠሩት ነገር አለ። ነገር ግን ብርሃኔ እስካሁን ምን አይነት ጥርጣሬ እንዳሳለፈች እንዲሁም ደግሞ ስለ ዴቭ ምን አይነት አመለካከት እንዳላት አላወቀችም። ይሁን እንጂ ዴቭም እንግዲህ ፈጠን ብሎ ለአደይ እናት እንዲሁም ደግሞ ለመላ ቤተሰቡ እኔ እሷን ላጭ ነው የመጣሁት ብሎ ቢነግራት በጣም አሪፍ ሀሳብ ነበረ። ግን እስካሁን አልተናገረም። ይህ ነገር ደግሞ ወደኋላ የጎተተው ይገኛል። ምክንያቱም ተሎ ተናግሮ ቢሆን ኑሮ ብርሃኔ ራሱ እንደዚህ አርቅ አታስብም ነበረ። ፍቅር እንግዲህ በዴቭ እና በአደይ ፍቅር ትቀናለች። አሁን ደግሞ ወደ እናሹ ተመልሳለች። ለእናቷ እንግዲህ እየተፈጠረና ያልተፈጠረ ነገር እየተናገረች ይኸውልሽ እማዬ ይህች ሮማን ስራዋን እየሰራች አይደለም በአግባቡ። ስራ በጨረሰት ቁጥር ተሎ ብላ ወደ እነ አሹ ነው የምትሄደው። ስለዚህ አደይ ራሱ ወንድሜ ነው ዴቭ እያለች ነው ጉድ የሰራችን፣ ጥንቃቄ አድርጊ እስኪ እባክሽ መጠንቀቅ አለብሽ እያለቻት ነው። ትየም እንግዲህ ነው እንዴ በማለት ያው ወዲያውኑ ሮማንን ጠርታ አሹ ምንሽ ነው በማለት አፋጣታለች። ይሁን እንጂ ሮማን እንደተለመደው አይ ምንም አይደለም በቃ ከአንድ ላይ እንደመጣን ታውቂያለሽ እትዬ፣ ይሄ እኮ ምንም አዲስ ነገር የለም፣ አሁን ላይ እኔ በነፃነት የሚንቀሳቀሰው በአሹ ነው ትላታለች። ከዛ በተጨማሪ ሌላ አዲስ ነገር የላቸውም አይደል ብላ ስጠይቃት ኧረ ምንም የለንም በመካከላችን እህትና ወንድም ነን በማለት ነው የመለሰችው።
ፍቅር እንግዲህ ይህን ነገር ወደ ፍቅር እንደቀየሩት ወይም ደግሞ አሹ ለሮማን ትልቅ ቦታ እንዳለው ስላወቀች ይህንን ነገር ለማጣራት እየሞከረች ነው። በሌላ በኩል እንግዲህ ባቡሬ ከሊሊ ፍቅር እንዳያዘው እርግጥ ነው፣ ግን ደግሞ እራት ወጣ ብለው ለመብላት በወጡበት ቅጽበት ፍቅሩን ለመግለጽ በጣም ፈርቶ ይገኛል። ሁለቶችም እንግዲህ ፍቅራችን ከተገላለጽም በእርግጠኝነት ጓደኝነታችን ይፈርሳል ብለው ስላሰቡ እየተናገሩ አይደለም። እንግዲህ አደይ በጣም ተደስታ ነበር ለሊሊ፣ ምክንያቱም ድጋሚ ያፈቀረች ኤላን ረስታ አዲስ ህይወት ትጀምራለች ብላ ስታስባትና ስትጠብቃት፣ ሊሊ ግን አይ እኔ ባቡሬን በዛ አይነት መልኩ አልገምተውም አላስበውም የሚል ሀሳብ ነው የሰጠቻት። ይሁን እንጂ በውስጧ ደግሞ አብረው ስትሆን በጣም ደስ እንደሚላት ነግራታለች። በተለይ ደግሞ የነገር ትምህርት ሊሆንሽ ይገባል አደይ፣ ምናልባት ዛሬ የኔ ሰው ነው ብለሽ ያሰብሽው ሰው ነገ ያንቺ ወይም ደግሞ ጠላትሽ ሊሆን ይችላል እና ጥንቃቄ አድርጌ ትላታለች። አደይ በሁኔታዋ ተገርማ ማለት ሊሊ አሁን አንቺ ባቡሬን አልወደድሽውም እንዴ? ከልዱ ጋር ሲሆን እኮ በጣም ትናደጃለሽ። ምንድን ነው አላማሽ? እኔ እኮ የወደድሽው መስሎኝ ነበር ትላታለች። እሷ አይ አይደለም በማለት ነው እንግዲህ። እንዲሁም ደግሞ ቀለበቷን ራሱ አውልቀው ስለነበረ ቀለበቱን ያወለቀችው ለባቡሬ ነው ብላ ነበር ያሰበችው አደይ። ግን እሷ ቀለበቱን ያወለቀችው የኤላን በቃ ልቧን ስለሰባበረው ከዚህ በኋላ ይበቃኛል ብላ ነበር እንግዲህ ያወለቀችውም እንግዲህ ባቡሬ አውልቀው ስላላል ነው እንጂ ማውለቅ ራሱ አልፈለገችም ነበረ። እንግዲህ ካለፈው ህይወቴ በጣም ትልቅ ነገር ተምሬያለሁ። ኤላ ከ7 ዓመት በኋላ እንግዲህ ተመልሶ ሲመጣ ሰተት ብዬ ወደ ቤት መምጣት አልነበረብኝም። በዛ ሰዓት ቢያንስ እንኳን እኔ የታየኝ እስከዛሬ ይወደኛል ያፈቅረኛል ብዬ ነው እንጂ ሌላ የራሱን ህይወት ጀምሯል ብዬ አላሰብኩም ነበረ። ይህ ነገር ደግሞ ትልቁ ስህተቴ ነው፣ ቢያንስ እንኳን ማጣራት ነበረብኝ እያለች እንግዲህ ከደረሰባት የህይወት ተሞክሮ ለአደይ የመከረቻት ነው። እንግዲህ ሆቴል ሄደው ከተመገቡም በኋላ ሊሊና ባቡሬ በጣም አመሰግናለሁ፣ ምክንያቱም በጣም ብዙ ጊዜ ሆኖኛል ሆቴል መጥቼ ከተመገብኩኝ ትለዋለች። ባቡሬም እንግዲህ ምንም አይደል እያለ ያመሰግናታል። ሁለታቸውም እንግዲህ በልባቸውን የተሰማቸውን ነገር እያንዳንዱ ሲገላለጹ ነበረ ከፍቅር ውጭ። ባቡሬም እንግዲህ ፍቅሬ እንድትረዳ በማለት የተለያዩ ምልክቶችን ይሰጣታል። አንቺን ካገኘው በኋላ በጣም እድለኛ ነኝ፣ ህይወቴ ሁሉ ተሳክቶልኛል፣ ተቃንቶልኛል ይላታል። ሊሊ ግን እንዳፈቀራት ምንም ሊገባት አልቻለም። ይሁን እንጂ አጅሬ ባቡሬ ደግሞ እኔ የምልሽ ያችን ልጁን ለምንድን ነው የምጠያት ይላታል። በቃ እሷ ዝም ብላ የሰው የሆነ ነገር ነው ብላ ልጠፍ የምትለው በዚህ ጸባዩ አልወዳትም ትለዋለች። እሱ ደግሞ በጣም መልካም ልጅ ነች እኮ ስላንቺ ነው የምታወራኝ ደግሞ ሲጀመር ስላንቺና ስለ ኤላ ይላታል። ምን እያለች የሚለውን እንግዲህ አልጠየቀችውም። ቢሆንም አትጥያት ይላታል። ቆይ አንተ ልጅ አፈቀርካት እንዴ ስትለው እንግዲህ አዎን ያላት። ምክንያቱም ለምንድን ነው በቃ እሷን ስታያት አብረሽ የምትናደጁ ሲላት ምንም አይደል በቃ ዝም ብዬ ነው ያለችው። እሱ ደግሞ እንግዲህ እንደዛ ብላ ካሰበች ሊሊን ወይም ደግሞ ልዱን ወዷታል ብላ ካሰበች እውነቱን አዎ ልበላትና ልንገራት የሚል ሀሳብ ስለመጣለት ወዳታለሁ ማላላት፣ ግን ጥሩ ልጅ ብሎታል። ይሁን እንጂ ሊሊን በቃ የእውነት ግን ከሆነ እኔ ደስ ይለኛል በማለት ነው እንግዲህ ዝም ያለችው። በሌላ በኩል እንግዲህ አጅሬ የቅምጥል ባለቤት እንግዲህ ስራ መፈለግ ጀምሯል ማለት ነው። እንዲሁም ስራ በሚፈልግበት ሰዓት ያ ከዳይመንድ ጋር ሆኖ ሿሿ የሰሩት ሰው ሊወጣና ሊያስገባ አልቻለም። ባገኘው አጋጣሚ አንተ ሌባ ስልኬን ሰርቃል ከጓደኛ ጋር በማለት እንግዲህ ኪንጎን በጣም እየደበደበው እና እያሰቃየው ይገኛል። እንዲሁም ደግሞ አጠቃላይ የኪንጎ የሆኑትን እቃዎች ራሱ እንዳለ ሰርቆበታል። አበባ እንዲሁም ስልክ ብቻ ያለውን ነገር ተቀምጧል። እንግዲህ በዛሬውም ሊቀማ ሲል ድንገት ደግሞ ባቡሬ የመቶ ያድነዋል ማለት ነው። ባቡሬ እንግዲህ አበባ ገዛልኝ ብሎት ነበረ ለሊሊ የሚሰጣት። ይሁን እንጂ በመንገድ እየገዛ እያለ ያ ልጅ ይመጣና ፊት ለፊቱ ቆም ይላል። ምን ታደርጋለና ተንበርክክ፣ ደግሞ ይህ አበባ የማን ነው ብሎ አበባውን ራሱ ሊቀመው ሲል እንግዲህ አጅሬ ባቡሬ መቶ አስጥሎታል። በዚህ የተነሳ እንግዲህ ተደስቶ ይህን ነገር ለእኔ ተው በማለት እንግዲህ ባቡሬ ወደ መጣበት እንዲሄድና ዳይመንድም ያው ከገጠር ነው ግን ደግሞ ዳይመንድ ሲመጣ ሂሳባችንን እንጨርሳለን በማለት ከሰረቁት ልጅ ጋር ይሰነባበታሉ ማለት ነው። እንግዲህ በመጨረሻም ዳይመንድ ያሰበው ነገር ምንድን ነው? ከአሹ ጋር ሄደው 2 ስራ እንደምሰራ ነግሮ የነበረና እባክህ ከሁለተኛው የቀን ስራ ስትሰራ እኔንም ጠራኝና ሰዎች የሚፈልጉ ከሆነ ለስራ ራሴን ልቻል በማለት እንግዲህ ወደ አሹ አምርቶ ነበረ። አሹ እንግዲህ ቆይ ግን ተመርቃል፣ እንዴት ነው የቀን ስራ ልሰራ የምችለው? ድንጋይ መሸከም እኮ ቀላል አይደለም እያለ በጣም ሲያዝንለን ነበረ። ይሁን እንጂ ንጉስ እኔ ችግር የለብኝም ይህንን ነገር እሰራለሁ፣ ዋናው ስራ ይሁን በማለት እንግዲህ ራሱን አሳምኖ የቀን ስራ ለመስራት ተስማምቷል። ድሮም ካውቅ ነበረ በጣም ጥሩ ሰው እንደሆንክ፣ ያ ዳይመንድ ነው ስርቆት ያስተማረ ይለዋል ማለት ነው። በሌላ በኩል ደግሞ በእርግጠኝነት የቀን ስራ ሰራው ብለህ የሰዎችን ጊዜ ማውለቅ ልትጀምር ነው እንዴ ብሎትም ነበረ።
አይ እንደዛ አይደለም በማለት መልሷል። እንደዛ ከሆነ ምንም ችግር የለም በማለት እንግዲህ አብረው ሊሰሩ ወስነዋል። በሌላ በኩል እንግዲህ ሮማንም ካሹ ጋር እንዳለች ተብላለች። ሁለተኛ ያች ፍቅር አቃጥራ እንግዲህ ስራዋን ልታፈናቅልባት ነው። ፍቅርም እንግዲህ ከእናቷ ጋር ስትጋጭ አንቺ ነሽ ያጣላሽኝ ከእናቴ ጋር እያለች ነገር መቆስቆሷን አልተወችም። ይሁን እንጂ በአሁኑ ደግሞ ትልቅ ወጥመድ እያዘጋጀችላት ነው። እንደ አጋጣሚ ሆንና ሮማን ወደ አሹ መጣ ድንገት ትታያታለች። በዚህ መካከል ምን እየሰራች ነው ትላታለች። እሷም እንግዲህ በቃ ደህና ነኝ ያው የበላበትን እቃ ልወስድ ነው የመጣሁት በማለት ታመልጣለች። በቃ ነይ እንሂድ ገበያ ብላም እንግዲህ ገበያ ይዛት ሄዳ ነበረ። በሌላ በኩል ደግሞ አሹ በጣም ተደስቷል። በቃ ሮማን ቀን ሊወጣልሽ ነው ገና ዘመናዊ ሱቅ ታያለሽ፣ ዘመናዊ ቤት ታያለሽ፣ ብቻ እንደዚህ በነፃነት ስለወጣሽና ስለተንቀሳቀሽ ደስ ብሎኛል በማለት እንግዲህ ደስታውን እየገለጸ ነበር ከራሱ ጋር በመሆን። ይሁን እንጂ ከገበያ መልስ አሁንም ቢሆን ፍቅር አልተወቻትም፣ ይጨቃጨቃሉ። ጭራሽ እንግዲህ ስራዬን ጨርሻለሁ ብላ ሳታበቃ ልብሱን እንዳለ ፍልስልስ አድርጋ እንግዲህ የውትየም ወደ መኝታ ክፍል ተመልሳ ስትገባ ይችልሽ ምንድን ነው ስራ ጨርሻለሁ ብላ ግን ሳትጨርስ ነው የምትወጣው በማለት አይተዋለች። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ።